እናት ሆኚ በቃ እንደ እናት አስቢ። ከዚህ እዩ ተረጋጊ። አሁን እሷንም ሌላ ነገር ውስጥ አትከተች። ለመጨረሻ ጊዜ ነው የምነግርሽ። ለራስሽም ለልጅሽም የምታስቢ ከሆነ ከኛ ህይወት ውጪ የምናደርገውን ነገር እናድርግና በሰላም እንገላገል። አይ የምትይ ከሆነ ደግሞ ስርዓትሽን አስይዝሻለሁ። የፈራሁሽ እንዳይመስልሽ እሺ። አሁን ሄድ ትችያለሽ ወይ በህጋዊ መንገድ እንሄዳለን። አይ የምትይ ከሆነ ደግሞ ከዚህ በኋላ ራስሽ ነሽ ለምነሽ መተሽ ዲኤንኤ እናድርግና የልጁ አባት አንተ እንደሆነ ተረጋግጠው የሚጠበቅብህን ነገር አድርግ። ዲኤንኤ ማድረግ ፍላጎት እንኳን ካሌለሽ መሄድ ትችያለሽ። አታርጊ ከፈለግሽ ልጁ ማይታመን ምንም አታመጪ። ከዚህ በላይ አታግዝ። ከዚህ በኋላ አሳይሻለሁ። እንዳትጣይ አንቺ በቃ ምን ልትሆኚ ነው? ልቀቀኝ። ቆይ አይደለም ምን ልትሆኚ ነው? አንቺ ምንድነው? ወይኔ ነስራማ ነው አይምረፍ ረፍ ሰምኛልሽ። እናንተ አጨረሰ አትናገሪያት። እዚህ በቃ ረፍ እኔ ልጅቷ ማለት ነው እኔ የፈለገችው ብሩክን ነው። በቃ የሆነ እንትን ውስጥ ማስገባት ነው የፈለጉት። ገባችሁ እንጂ ብሩክን ካልፈለገ የልጅቷ አባት እንዲሆን ከፈለገ እውነት የብሩክ ልጅ ከሆነ እኮ በቃ አውቆ የራሱ ምርጫ ልጁ ከሆነ ዲኤንኤውን አድርጋ በቃ እሱ ከፈለገ ፍላጎት አለው ይምጣ። ፍላጎት ከሌለው መቼም አስገድዳ ግዴታ ከኔ ጋር ኖር ሃይሚን ትተህ ማለት አትችልም። ይሄ ምን አይነት ባህሪ እንደሆነ አላውቅም። ማለት ምንም አይነት ለምንም ብላችሁ ቢሆን የአንድን ሰው ህይወት ማበላሸት ተገቢ ነው ብዬ አላስብም። ስለዚህ ሃይሚና ብሩኬ ደግሞ ብዙ ሰው የሚወዳቸው ልጆች ናቸውና እነሱን እንትን ብለሽ የእሱ ልጅ ከሆነ አንቺ በራስሽ የማትጠራጠሪ ከሆነ በራስሽ ሙሉ ኮንፊደንስ ካለሽ ቀጥታ ምርመራው ማድረግ ነው በቃ። ከዛ በኋላ እሱ ይፈርበት በቃ እውነት ካለ አንቺ ጋር ማለት ነው እንጂ እንደዚህ መጋተት ለብቻ ላግኝህ ምናምን አያስፈልግም ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱ። የምታደርጉ ግን እጅግ አድርጌ በጣም አመሰግናለሁ የኔ ውድ ቤተሰቦች ማለት ነው። ዛሬ እንግዲህ በቅመሞቹ በሃይሚና በብሩኬ መጥቻለሁኝ። እንግዲህ ብሩኬ ያው እንዳልኳችሁ ልጅ አለው እየተባለ ነው። ግን ልጅ የኔ አይደለም ብሎ እያለ ነው። የእሱ ስላልሆነ ነው እንጂ ሙሉ ኮንፊደንስ ኖሮ ዲኤንኤ እናርጋ ይላል። ግን ደግሞ እኔ በጣም እዚህ ጋር በጣም ግርም ያለ ውድ ቤተሰቦች ማለት ነው ለብሩኬ ማለት ምንም ነገር ቢጠጣ እኮ ወንድ ልጅ እንዴት ነው አንድ ሴትና አንድ ወንድ አብሮ ለመተኛት የሆነ ራሱን ሳያቅ ከሴት ጋር የሚገናኘው ራሱን ሳያቅ ምንም ቢሆን ማለት ነው። ምንም ስካር ሰክሩ ምንም ብታረጉ እንዴት ነው ብሩኬ ከእሷ ጋር ግንኙነት እንዳረገ የማያውቀው? ያ ነገር ቢኖሩ ኖሮ እሱ ከእሷ ጋር ግንኙነት ቢያደርግ አንደኛ ያውቃል፣ ሁለተኛ ዲኤንኤ እናርጋ ይላትም። ዲኤንኤም ከሆነ የኔም ልጅ ከሆነ እኮ እቀበላለሁ ብሏል። እሷ የፈለገችው ነገር ምን አለ መሰለችው? ሃይሚና ብሩኬ ማጣላት ነው እኔ ባጭሩ ብዬ የማስበው ማለት ነው። ይሄ ደግሞ ተገቢ አይደለም። እነዚህ ልጆች አጣልታ ብሩኬ የእሱ ልጅ ያልሆነው ልጅ የእሱ ልጅ ነው ብዬ ባጣላችሁ ምን ትጠቀማለች? እንደገና የሆነ ክስ ተከሳ የሆነ ልጇን ጥላ የሆነ ብትታሰር ወይም የሆነ ነገር ብታረግ የሰውን ህይወት ለምን ግን አንዳንዴ የተውነውን ሰው ሌላ ህይወት ጀምሮ ስናይ የረሳነውን የተውነውን ድሮ እንትን ያልነውን ሰው ሌላ ህይወት ጀምሮ ስናይ ያን ሰው ሄደን የዛን ህይወት ሰው መበጥበጥ ወይንም ደግሞ ባለትዳር የሆኑ ወንዶችን ማጥመድ ባለትዳር እንደሆኑ እያወቅን ለእኛ እንደማይሆኑ እያወቅን መጥመድ መግባት እነዛ ልጆች ያላባት ማስቀረት ምንድን ነው? እኔ ምንድን ነው እንዴት አይነት አስተሳሰብ ነው? ምክንያቱም ታውቃላችሁ የሃይሚ ወንድም የአብርሽ ህይወት እንግዲህ ብዙ ልጆች ነው ልጅ ከኔ ያለው የወታደሮች ልጆች ናቸው። ከኔ ልጅ ያለው የድሮ ፍቅረኛ የነበር እንደዚህ ነበር እያሉ በዛ ተባብሶ ነው ዛሬ እዚህ ደረጃ ላይ እየደረሰው ማለት ነው። ምን ልላችሁ ነው? አንቺ አሁን ከህይወታችሁ መውጣት ነው ያለብሽ። ምክንያቱም ከፈለግሽ ልጁ ከሆነ እኮ አሳድጋለሁ ብሏል። ሳታይ ዛሬ እንዴት ለምርመራ መጣ ምናምን የሚባለው እንኳን እንደዚህ በሙሉ ኮንፊደንስ መናገር የምንችለው አንድ ነገር ልንገራችሁ። ወይንም ወልጄ አግብቼው እርጉዝ ሆኜ ተጣልቶኝ ነይ ተጠራጥሬሻለሁ ዲኤንኤ እናርግ ምናምን ቢላት ልጅህን ሳታይ መጀመሪያ ለምን እንትን አልክ ምናምን ማለት ትችል ነበር። አሁን ላይ ግን ማለት አትችልም። ይሄኛው የኔ ልጅ ነው እያለ ነው ብሩኬ፣ እዚህ ጋር የኔ ልጅ አይደለም እያለ ነው። እንዴት ነው መጥቶ የሚያው ይሄ ልጅ ማለት ነው ህይወቱ ማለት የሆነ ሃይሚ ጋር ተጣልተው የሆነ
ምናምን አበጣብጣ የሆነ ነገር ብሩኬን የእሷ ማድረግ ፈልጋለች። እንደዛ ደግሞ እግዚአብሔር ካልፈቀደ አይሳካም። የሰውን ህይወት አትበጥብጡ። የምር ነው የምላችሁ፣ ህሌና ካላችሁ ማለት ነው። እስኪ የሚጠበቅብህን ነገር አድርግ። ልሽ እየሩስ ከዚህ በኋላ እሷንም እንዳትናገሪያት። ዲኤንኤ ማድረግ እንድናገራት ያደረገችው ራሷ ናት። ሰምኛለሽ? ዲኤንኤ ማድረግ ፍላጎት እንኳን ከሌለሽ መሄድ ትችያለሽ። ሂጂ አታርጊ። ከፈለግሽ ልጁም ማይታመን ምንም አታመጪ። ከዚህ በላይ አታግዝም። ከዚህ በኋላ አሳይሻለሁ። አይ እናሳይሻለን ከዚህ በኋላ። እውነት በጣም አበዛሽ። አሁን ሂጂ ሂጂ በቃ። እኔ ይኸውልሽ አንቺ ጋር ማለት ነው ቆሜ ማውራት ምናምን ፍላጎት የለኝም። ሰምኛለሽ አይደል? የምታደርጊ ከሆነ ታደርጊያለሽ እኮ። ደግሞ ብቻ እንደምፈልግ ነግሬሃለሁ። ያንን ነገር ከሱ ጋር ምን አለሽ? ቆይ አንዴ ብርኬ፣ አንዴ ቆይ ላናግረው። እግዚአብሔር ማደረህ እኔ ላውራት። ለምን ብቻውን ታወሪያለሽ? ቆይ አኑ ቆይ አንዴ ተዋት። እንዳትጣይ አንቺ ለካ ምን ልትሆኚ ነው? ልቀቀኝ። ቆይ አይደለም ምን ልትሆኚ ነው? አንቺ ምንድነው? ወይኔ ስነ ስርዓት ማይኖርሽ አንግረፍ ረፍ ሰምኛለሽ። እናንተ አልጨረስም። አትናገሪያት። እሺ በቃ ረፍ። እኔ ለወራሽ አልፈልግም። ዴኒም ታረጊ ከሆነ አድርጊ፣ አለበለዚያ አትነዛነኝ። ሲጀመር ለምንድን ነው ያገኛችሁት? አንተ የምትሆነውን ስላላየህ ነው እኮ። በጣም እንትን ትላለች አውቃለሁ። በጣም አፈላች። እውነት በተለይ በትናንት ነው በጣም የፈራኋት አድርጋ ነው እያሰበች ያለችው። እንዴ አሳያለሁ ስልኬን ምን እንደምትለኝ ማለት ነው። ጭራሽ ግን እኔ ያሌለሁበት የፈራናት ነው እየመሰላት ያለው እኮ። ተያት እሷን። እኛ ምን አንተን ነው ማግኘት የፈለገችው። አንተን ማየት እየፈለገች አንተ ማየት እንዲናፍቃት ላደርጋት ስለፈለግኩ ነው ዛሬ ያላንተ ላገኛት የነበረው። እኔ አንተ እንድትመጣም አልፈለኩኝም ነበር እኮ። እኔ ሳላቅ ምንም አይነት ነገር እንዳታደርጊሽ። በጣም አበዛችሁ እኮ እግዚአብሔር። እኔ አሁን ራሴን ስሚኝ ችግር ውስጥ እንዳትገቢ ጫጭቄ ነበር የምጥላት። እንዳትገቢ። እንዲህ ነበር ያወራነው፣ እንዲህ ነው የተባባልነው። ይኸውላችሁ እናንተም ቢሆን ስነ ስርዓታችሁን ያዙ። ገብቷችኋል? ልጅቷን ወደ ጸብ ምናምን አትጋብዟት እንዴ። ስነ ስርዓት ይኑራችሁ። በቃ መፍታባ አታድር ከፈለግን አይመለከተንም። አይ በቃ ወይ ከዚህ በኋላ ወይ በህግ እንሄዳለን። አይ የምትል ከሆነ እንሂድ በቃ። አይደለም ቆይ ብዙ ነገር አውርተናል አይደል? እንዳታገኛት ብቻሽን። ከዚህ በኋላ የምር እንጣላለን። እሷ ደግሞ ከአንቺ ጋር ጉዳይ የለኝም እሱን ብቻ ነው የምፈልገው እያለች ነው። እኔ ከአንቺ ጋር አይደለሁ እንዴ? እኔ ከአንቺ ጋር አይደለሁ እንዴ? የት ብቻሽን? አንቺ እኮ ነሽ ጥለሽኝ የመጣሽው አይደል? ስላናደደችኝ ነው እግዚአብሔርን እኮ። ለምን ትናደጂላታለሽ? ላስጠነቅቃት ስለፈለኩ ለኔ ምን ስንት ነገር ነው። በጣም አበዛችሁ። ምን እንደምትለኝ አንተ አላየህም እኮ እንዴ? ከአንቺ ጋር ጉዳይ የለኝም። ጭራሽ ደግሞ በትናንት ነው ጭራሽ እንደፈራኋት ነው እያስመሰለች ያለችው። እኔ ፈርቻት አይደለም እንዴ? ፈርቻት አይደለም። ለሁሉም ሰው ስለማስብ ነው። ትዕግስተኛ ምናምን መሆን አለብሽ። ለኔ ከዚህ በላይ እንዴት ትዕግስተኛ ልሆን? እኔ እኮ እንደዚህ እንዲህ ነበር ባህሪ። ከዚህ በላይ እንዴት ትዕግስተኛ ልሆን? በጣም ብቻሽን አታገኛት መጥፎ። እኔ አላገኛትም። በቃ ከዚህ በኋላ የመጨረሻዬ ነው ሲጀመር። ከዚህ በኋላ ወይ በህግ እንሄዳለን። ገባህ አይደለ? እኔ ህይወቴ እንድትበጠብጥ እሷ ያንን ነገር ማድረግ ከፈለገ ራሷ ታድርግ። ምንም አለምናትም እኮ። በቃ እንደዛ ከሆነ ወይ ወደ መጣንበት እንመለስና ድጋሚ ማትረብሸንን መንገድ እንሂድ። ማስጠንቀቂያ እናሰጣትና እንሂድ በቃ። እንዴ እኔ የአስሬ ህይወቴ እንድትበጠብጥ አልፈልግም። በቃ እኔ ሰልችቶኛል። እንዴ ሰው በሰላም መኖር አይችልም እንዴ? ለእሷ ተብሎ ነው አይደለ? ለልጅቷ ተብሎ ነው እንደዚህ እየተሆነ ያለው እኮ። በቃ አታወሪያት። እኔ አላወራትም። በቃ አላወራትም። ቴክስት ማትላላኩ እንዳታወሪያት እኮ። በቃ አላወራትም፣ ግን በህጋዊ መንገድ እኛ እንዳትረብሽ የምናደርግበት መንገድ እንደዚህ አይነት ቦታ ላይ ቀድማችሁ ልትነግሩኝ ነው የሚገባው። መተህ ምናምን ካልክ በኋላ ልደውልልኝ አይገባም። አሁን ይሄ ያጨቃጭቃል እንዴ? አይደለም ሲጣሉ ቆማችሁ ልታዩ ነበር። ምንድነው የምትጣላት እኮ? ስነ ስርዓት። እናንተ ራሱ እንደዚህ አይነት እንትን ውስጥ አትክተቷል። ብቻዬን ላገኛት ነበር የፈለኩት። እንደውም እነሱ ናቸው አብረውኝ የመጡት። ብቻሽን አትሄጂም ብለው። አይ እንደዛ እንዳታደርጊ እኮ። ከዚህ በነገራችን ላይ ሀይሚ እንደዚህ መሆን የለብሽም። ምክንያቱም እንደተመካከራችሁት ነው መሆን ያለብሽ። ምክንያቱም የሆነ ስህተት ውስጥ እናንተ ማስገባት ትፈልጋለህ። የእናንተ መለያየት ነው እንጂ አሁንም የምር አንድ ሰው ፈቃደኛ ሆኖ ዲኤንኤ እናድርግ ካላት ምንም የሚያግዳት ነገር ያለ አይመስለኝም። ዲኤንኤ እናድርግና ልጁ የኔ ከሆነ በቃ ልጄን አምኜ እቀበላለሁ ካለ አንድ ሰው ከዚህ በላይ በቃ ልጅ አባት መሆኑን ነው አይደል የምፈልገው? አይመስለኝም። ግን አኳኋኗ ይመስለኛል እንደባለፈው ተበጣጣው እንዲጣሉ ነው አሁን። ምክንያቱም ግንኙነታቸው በጣም እየጠነከረ ሲመጣ እሷ እነሱን ማጣላት ትፈልጋለች። ሰው እናንተ ተመካክራችሁ ብሩኬ አንቺ እንደሚሰማሽ አንቺም እሱ መስማት አለብሽ። ምንም ልትናገር ትችላለች። ምክንያቱም እሷ የፈለገችው የአንቺንና የብሩኬን መጣላት ስለሆነ መለያየት ስለሆነ፣ ስለዚህ አንቺ ምንም ነገር ማድረግ የለብሽም ብዬ ነው የማስበው። ብሩኬ ከአንቺ ተለይቶ ባያገኛት አንቺም ደግሞ ከሱ ተለይተሽ ማግኘት የለብሽም ብዬ ነው የማስበው። ምክንያቱም አንዳንድ ሰው እንደዚህ ብለሽ አገኛትና ምናምን ብለው የሚገፋፉን ነገር የሆነ አቅጣጫ ይወስደናል።
የማይሆን ነገር ውስጥ ማለት ነው። እና ለማንኛውም ውዶቼ ልጅቷ ምርመራ ዲኤንኤ ሳይሆን የፈለገችው ብሩክና ሀይሚን ማጣላት ነው። ይሄ ደግሞ አይሳካልሽም መቼም ማለት ነው።